የፋኖ ኃይሎች በደርዘን የሚቆጠር የመንግስት ኃይል ገደልን ብሏል። ያገዛዙ ኃይሎች በአንዲት እንስት ታጣቂ ላይ ያደረሱት የተባለው አሰቃቂ ድርጊት መነጋገሪያነቱ እንደቀጠለ ነው። በቀዳሚነት የምንመለከተው ጉዳይ ይሆናል። ይህ በእንዲህ እንዳለ ባለስልጣኑ ተገድሏል። የብልጽግናው ሹም ደግሞ ሰላም አስፍነን ህዝቡ ተንቀሳቅሶ እየሰራ ነው ሲሉ ተደምጧል። እናንተም ታደምጡታላችሁ። የትግራይ ካቢኔ ውሳኔ ካሳለፈ በኋላ የቲዲኤፍ አባላት ተቃውሟቸውን ቀጥሏል። ይህንን በተመለከተ ከተለያዩ ወገኖች በኩል የሚሰጡ ምላሾችም እንዲሁ እንደቀጠሉ ናቸው። ሰሙታላችሁ። የጠቅላይ ሚኒስትሩ አማካሪ የአሜሪካና የኢትዮጵያ ሚዲያዎችን አነጻጽረው አቅርበዋል። በኢትዮጵያ ለሚዲያ የተሰጠውን ነጻነትንም ከአሜሪካ በላይ አድርገው ያቀረቡበት ንግግርን አስደምጠዋል። እንመለከተዋለን። ኢትዮጵያን ስደተኞች በተለያዩ ዓለማት የሚያሳልፉት ሰቆቃ እንደቀጠለ ነው። በማይናማር አሁንም በአጋቾች እጅ 26 ኢትዮጵያውያን እንደሚገኙም ተሰምቷል። ሌላኛው መረጃችን ነው። የማዳጋስካሩ አመጽናም የመንግስት ግልበጣ መነጋገሪያ ሆኖ ቀጥሏል። የአፍሪካ ህብረት ደግሞ ማዳጋስካርን ከአባልነት አግጃለሁ ብሏል። በ2 ዓመታት ውስጥ ምርጫ ይደረጋል ሲሉ ቃል የገቡት ኮሎኔሉ ደግሞም ቃለ መሐላ እንደሚፈጽሙ ይጠበቃል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል ውጊያዎች ሲቀጥሉ የፋኖ ኃይሎች በደርዘን የሚቆጠር የመንግስት ኃይልን ገደልን ብለዋል። የአገዛዙ ኃይሎች በአንዲት እንስት ታጣቂ ላይ ያደረሱት የተባለው አሰቃቂ ድርጊት መነጋገሪያነቱ እንደቀጠለም ነው። ከቀናት በፊት ጀኔራል አበባው ታደሰም ይሁን ጀኔራል ጌታቸው ጉዲና ሲያቀርቡት የተሰማው ማብራሪያም አሁንም እርምጃዎችን እንወስዳለን፣ እጅ ስጡ ብንላቸው እየወጉን ቀጠሉ፣ እናም እናጠፋቸዋለን ወዘተ የሚል የጦርነቱ ይፋፋም ገለጻ ነበር። በእጃዙር የውስጥ ባንዳዎችን በማደራጀትና በመደገፍ ሲወጉን ይስተዋላሉ። ከዚህም ከዛም በትጥቅ እንቅስቃሴ ሀገርን ሲያደሙ ይታያል። ኢትዮጵያ በዚህ ትውልድ ዘመን ፍጹም አትበታተንም። የውስጥ ባንዳዎች ከአፍራሽ እኩይ ዓላማና ተግባራቸው እንዲታቀቡ በተደጋጋሚ ቢገለጽና ጥሪ ቢደረግላቸው ከዚህ ተግባራቸው መታቀብ ባለመቻላቸው የመከላከያ ኃይላችን እንደከዚህ ቀደሙ አደብ እንዲገዙ ያደርጋቸዋል። በተለይም በሰሜንና ደቡብ ወሎ የተለያዩ አካባቢዎች ላይ የመከላከያ ሰራዊቱና የክልሉ የጸጥታ አካላት ላለፉት ተከታታይ ቀናት የደረሰባቸውን ጥቃት ተከትሎ ከፍ ያለ ጉዳት ከተስተናገደ በኋላም አገዛዙ ተረኛ የእርስ በርስ ጦርነቱ ሰለባዎችን ወደ ቀጠናው መልሶ ሲያጓጉዝ መክረሙ የሚታወስ ነው። ዛሬ ማለዳ ጀምሮ በሰሜን ወሎ ከቆቦ እስከ ወልዲያ ባለው ስፍራ ውስጥ በሚገኙ የተለያዩ ቦታዎች ላይ የተከፈተው ዘመቻም ይህን ተከትሎ የመጣ ነው። በፋኖ ኃይሎች ይዞታዎች ላይ በማነጣጠር የተከፈተው ተኩስ ከታኩለሽ እስከ ሲሪንቃ ድረስ በከባድ መሳሪያዎች ጭምር የታገዘም ነው። በዚህ ውጊያ ያጋጠመው ሰብአዊና ቁሳዊ ጉዳት በውል ባይታወቅም ዛሬ ከፍተኛ የተባለ ሰብአዊ ጉዳት የደረሰበት ጥቃት የተፈጸመው በጎጃም ቀጠና አዲስ ቅዳም ነው። የፋኖ ኃይሎች በዚህ ከተማ ውስጥ በመግባት በተለይም በክልሉ የጸጥታ አካላት ላይ ያደረሱት ጥቃትም ድንገተኛ ነበር። ጉዳቱን በደርዘን የሚቆጠሩትን ለሞትና ለአካል ጉዳት የዳረገ ነው ተብሏል። ታጣቂ ኃይሉ የጉዳቱን መጠን ከ100 የማያንስ ብሎታል። ይህንን በተመለከተ ከወደ ብልጽግና የተሰጠ ማብራሪያ ባይኖርም የፋኖ ኃይሎች ካደረሱት ሰብአዊ ጉዳት ባሻገር የቡድን እና የነፍስ ወከፍ መሳሪያዎችን መውሰዳቸውን አሳውቋል። ይህ ቀጠና ከቀናት በፊት አንዲት የፋኖ አባል አሰቃቂ ድርጊት የተፈጸመባት ሲሆን ጉዳዩ በውስጥም በውጭም መነጋገሪያ መሆኑ ግን አልቀረም። የኮሜል ወልዙ ፕሮፌሰርና የቀድሞ የቢቢሲ ጋዜጠኛ ማርቲን ፕላውት ተፈጸመ ያለውን ይህንን የጥቃት አይነት በተመለከተ ሪፖርቱን አውጥቷል። የፋኖ ኃይሎች እንዲህ ያሉ ድርጊቶችን አገዛዙ ህዝብን አስፈራርቶ ለማንበርከክ የሚያደርገው ተግባር ነው በሚል እንደገለጹትም ይታወቃል። ጉዳዩን በተመለከተ ከብልጽግናው በኩል የተባለ ነገር የለም። ይህ በእንዲህ እንዳለ ባለስልጣኑ ተገድለዋል። የብልጽግናው ሹም ሰላም አስፍነን ህዝቡ በሰላም እየተንቀሳቀሰና እየሰራ ነው ሲሉ ተናግሯል። በክልሉ ጦርነት ከተዋጊዎችና ከማህበረሰቡ በመቀጠል መራር ጊዜን እያሳለፉ የሚገኙት የአማራ ክልል መካከለኛና የታችኛው እርከን አመራሮች ናቸው። በብልጽግናው አገዛዝ በኩል ወታደራዊ ስምሪት ውስጥ እንዲገቡና እንዲመሩም ዘመቻ አበላሹ በሚልም እንዲታሰሩ የሚደረጉት እነዚህ የዞን የወረዳና የቀበሌ አመራሮች ተደጋጋሚ ጥቃቶችን
መርቷል፣ ራሳቸውን ማስተናግዷል። በዚህም በቁጥር በርካታ የሚባሉት ለህልፈተ ህይወት መዳረጋቸው አልቀርም። ዛሬም አንድ ባለስልጣን ተገድሏል። በምስራቅ ጎጃም ዞን የእነማይ ወረዳ ምክትል አስተዳዳሪም የዕለታዊ የእርስ በርስ ጦርነቱ ሰለባ ናቸው። የወረዳው አስተዳደር ባሰራጨው መረጃም ይህንን አረጋግጧል። የወረዳው ምክትል አስተዳዳሪም አቶ አዲሱ ተሻለም ዛሬ ጠዋት 12 ሰዓት ከ30 አካባቢ ከመኖሪያ ቤታቸው ተነስተው ወደ ጽህፈት ቤታቸው ሲጓዙ በተተኮሰባቸው ጥይት ነው ህይወታቸው አልፏል የተባለው። ይህ ጥቃት የተፈጸመው በፋኖ ኃይሎች ስለመሆኑም በሁለቱም ኃይሎች በኩል ማረጋገጫ ተሰጥቶበታል። እኒህ አመራር በምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ የትውልድ ቀዬ አካባቢ ተልእኳቸውን ያስፈጽሙ የነበሩ ናቸው። 4 ኪሎ ላይ አሊያም ደግሞ ባህር ዳር ላይ ሆነው የአማራ ህዝብን ተላላኪ እያሉ የሚወርፉት አቶ ተመስገን በሚመሩት ዘመቻም እንዲህ ባለ መልኩ ወደ ሰዓቱ የመደቧቸው አመራሮችንም እያስበሏቸው ቀጥሏል። አማራ በታሪኩ ባንዳዎች ሊኖሩ ይችላሉ። በዚህ ልክ ግን ተላላኪ ሲሆን አይቻላል። የራሱን ህዝብ የበደለ ትናንትና እንዲህ ስለበደለ መዋጋት አለብኝ ብሎ በነቂስ የወጣ ህዝብ ዛሬ ለዚያ ትናንት ለበደለው አካል መላላክ እጅግ ነውር ነው። እኛ በባህላችንም በሃይማኖታችንም። ሌላኛው የክልሉ ብልጽግና ሹም መንገሻ ፈንታው ደግሞ አሁን ሰላምን አስፍነን ህብረተሰቡን በሰላም እንዲንቀሳቀስ አድርገነዋል ሲሉ ነው ዛሬ የተደመጡት። በአካል የሚያሳየው መቼም ሰላም ሳይኖር ልማት ልሰራ ይቻላል። እንዲህ ያደረግነው አንጻራዊ ሰላሙ እየሰፋ ሂዶ ዛሬ ዜጎቻችን በሰላም ከአንዱ ቦታ ወደ አንዱ ቦታ እንዲንቀሳቀሱ የፈጠርነው እድል። እኒህ ሹም ይህንን ንግግር ለአገዛዙ ልሳናት በተናገሩበት ተመሳሳይ ዕለት ከባህር ዳር እንጅባራ መስመር ለረጅም ሰዓታት በጦርነት ሳቢያ ተዘግቶ ነው ያረፈደው። ባለፉት ተከታታይ ቀናት የሰሜን ወሎ ቀጠና ዋና ዋና መንገዶች ዝግ ነበሩ። የባህር ዳር ጎንደር ዋና መንገድ ተዘግቶ የነበረውም ከአንድ ሳምንት በፊት ነው። የእርሳቸው አገዛዝ እንኳን ከባህር ዳር ሞጣ አዲስ አበባ የሚወስደውን መንገድ ካለፈው ሐምሌ ወር ጀምሮ እንደዘጋው የሚገኝ ሲሆን በዚህም ማህበረሰቡ ከፍተኛ እንግልት ውስጥ ሆኖ ወራት እየነጎዱ ነው። ጎጃምን ከወሎ የሚያገናኘው ዋና መንገድም ይኸው የሚላላኩት የብልጽግናው አገዛዝ ከዘጋው ወራት አልፈውት ወደ ዓመትነት እየተንደረደረ ነው። ራሳቸው የክልሉ መንግስት ቃል አቀባይ ከቀናት በፊት እንኳን ሻዕቢያም ወያኔንም ጠቅሰው የጋራ ዘመቻ ተከፈተብን ብለው እንደነበር ይታወቃል። 4 ሚሊዮን የክልሉ ተማሪዎች ከትምህርት ገበታ በቀሩበት፣ የድሮን ጥቃቶችና ከባድ መሳሪያም የተለመዱ በሆኑበት፣ ባለስልጣናትን በሚገደሉበት ሁኔታ እነ መንገሻ ፈንታው ደግሞ ሰላም ነው ይላሉ። የጠቅላይ ሚኒስትሩ አማካሪ የአሜሪካና የኢትዮጵያ ሚዲያዎችን አነጻጽረው አቅርበዋል። በኢትዮጵያ ለሚዲያ የተሰጠው ነጻነትም ከአሜሪካ በላይ አድርገው ያቀረቡበት ንግግርንም ነው ያሰሙት። የብልጽግናው አገዛዝ ሚሊዮን ገዳይ የጦርነት ፕሮጀክቱን ለማስተዋወቅ የመገናኛ ብዙሃንን በመጠቀም ተወዳዳሪ ያለው አይመስልም። ከዋና አለቃው እስከ አማካሪ፣ ከፌስቡክ እስከ ትዊተር፣ ከቴሌቪዥን እስከ ጋዜጣ ድረስ ወጥተው ህዝብን ካንሰር እያሉ አጥፏቸው ሲሉ አሰራጅተዋል። ብዙዎች ያገዛዙ ባለስልጣናት ቅስቀሳ በኢትዮጵያን ትዕግስት ባይገ ታንሮም ከደረሰውም በላይ ጉዳትና ውድመት ያጋጥም ነበር ሲሉም ይገልጻሉ። ይህን አገዛዙ የተቆጣጠረውን የሀገሪቱን የሚዲያ ምህዳር በመጠቀም ጥላቻን በማስተላለፍ የሚስተካከላቸው እንጂ የሚበልጣቸው የለም የሚባልላቸው ዳንኤል ክብረት ዛሬ ያደረጉት ንግግር ደግሞም ሚዲያው የመከላከያ መረጃን ሳይቀር እያወጣ ነው ሲሉ ከሷል። በአሜሪካ ብዙ የማይደፈሩ ነገሮች አሉ። የኛ ሀገር ሚዲያ ግን ከልቅነቱ የተነሳ ስለ ማዕድንና መከላከያም ዝርዝር የሚያወጣ ሆኗል። ይህ ኢትዮጵያ ሚዲያ አይደለም ሲሉ ከሷል። የትኛውም የአሜሪካ ሚዲያ የአሜሪካ የኒውክሌር እና የአቶሚክ ቦምብ የት ቦታ እንዳለ ሲዘርዝር አታገኙትም። የኢትዮጵያ ሚዲያ ግን የኢትዮጵያ ስትራቴጂክ ማዕድናት እዚህ ቦታ ይገኛሉ እንዲህ እየሆኑ ነው እያለ በየቀኑ ሲያወጣ ግን ታገኙታላችሁ። ይሄን የኢትዮጵያ ሚዲያ ነው ለማለት ያስቸግራል። ብሔራዊ ጥቅም ማለት ምንድን ነው ታዲያ? የኢትዮጵያን የመከላከያ ዝርዝር ሲያወጣ ታገኙታላችሁ። የኢትዮጵያ ሚዲያ ነው ለማለት ያስቸግራል። በዳንኤል ክብረት ግምገማ ዜጎችን አረምም ካንሰርም ናቸው ብሎ የእርሳቸውን ንግግር የሚያስተላልፍ ሚዲያ ነው ኢትዮጵያዊ የሚባለው። በብልጽግናው ሰው ማብራሪያ መሰረት 10 ሚሊዮን ኢትዮጵያውያንን እለቁልንና እኛ እንኑርበት ንግግራቸውን የሚያሰራጩት እንደ ፋና ያሉ ሚዲያዎች ናቸው የኢትዮጵያ ሚዲያ። ኢትዮጵያ 120 ሚሊዮን ህዝብ እኮ አብሮ እየኖረ ነው ማለት እንደው በጠቅላላት እንደው በቃ አሁን የሚባለውን ሁሉ እንስማ። አሁን የምልህ የሚባለውን ሁሉ እውነት ነው ብለን እንገምት። በሱ ቅርጽ ውስጥ ነው የምናወራው። ተፈናቀለ፣
ሞተ፣ ተሰደደ፣ ምናምን አለ፣ ይሄ ሆነ የሚለውም ሁሉ ከነ ቁጥሩ እንቀበል። ይሄን ሁሉ ወስደን 10 ሚሊዮን ነው እንበል። 120 ሚሊዮን ነው ህዝቡ፣ 110 ሚሊዮን እየኖረው ማለት ነው። እንደ አማካሪው ገለጻ በየከተሞቹ ቦምብ ጣል ማድረግ እንችላለን የሚለውን ከተረት ተረታቸው የዘለለ ያገዛዛቸውን ጭካኔ እቅድ የሚያቀርቡ ሚዲያዎች የኢትዮጵያ አይደሉም። ሚዲያዎች ላይ ደጋግመው ክስ ሲያቀርቡ የሚታወቁት እኒህ ሰው በሚዲያ የተደረገ የቅርብ ጊዜ ተቃዋሚዎችን መድረክንም መንግስታችን በተሟላ ጥንካሬ ላይ ያለ ነው፣ በኢንተርኔትና በቨርቹዋል ጩኸት የሚፈርስ አይደለም ብለው በሶሻል ሚዲያ በተመራ አመፅ ወደ ስልጣን የመጡትን አለቃቸውን መንግስት ተከላክለው ነበርም። አሁን ደግሞ የአሜሪካ ሚዲያ ባለገደብ የኢትዮጵያ ሚዲያዎችን ደግሞ ከነጻነትም አልፈው ልቅ የሆኑ ሲሉ ጋዜጠኞችን በመቶዎች በማሰርና በማሳደድ የሚታወቀውንናም ባለ ሪከርድ የሆነውን አገዛዛቸውን ተከላክለዋል። አገልጋዩም የትግራይ ካቢኔ ውሳኔ ካሳለፈ በኋላም የቲዲኤፍ አባላት ተቃውሞ ቀጥሏል። ይህንን በተመለከተ ከተለያዩ ወገኖች በኩል የሚሰጡ ምላሾችም እንዲሁ እንደቀጠሉ ናቸው። ባሳለፍነው ሰኞ በመቀሌ የተጀመረው የትግራይ ሰራዊት አባላት ተቃውሞ ዛሬም በተለያዩ የክልሉ አካባቢዎች ቀጥሎ የዋለ ሲሆን በመቀሌ ደግሞ የጦር ጉዳተኞች የተለያዩ ጥያቄዎችን በማንሳት በከተማዋ ሰልፍ አድርጓል። የቲዲኤፍ አባላት ዛሬም በትግራይ ምስራቃዊ ዞን ዋና ከተማ ወደ ሆነችው የአዲግራት ከተማ የሚያስገቡና የሚያስወጡ 3 ዋና መንገዶችን ዘግተው ነበር። ትናንት ከአድዋ ወደ አዲግራት መንገድ ተዘግቶ እንደነበር ይታወቃል። ካለፈው ሰኞ ወዲህ ከክልሉ ምስራቃዊ ደቡባዊ ዞኖች ወደ መቀሌ የሚወስዱ መንገዶች በአጉላና በመሆኔ ወደ ሽረ እንዳስላሴ ከተማ የሚወስደው መንገድ በእንዳባጉናና ከአዲግራት ወደ አድዋ የሚወስደውም በሲሮ ተዘግተው በዛው ቀን በተለያዩ ሰዓቶች መልሰው መከፈታቸው ይታወሳል። የክልሉ ካቢኔ ትናንት የሰራዊቱ አባላት ያነሱት የደሞዝ ጭማሪ፣ የጥቅማ ጥቅምና የመሬት ጥያቄን ለመመለስ የሚያስችል መመሪያ ማውጣቱን አሳውቆም ነበር። የትግራይ ሰራዊት ጥያቄዎች አስቸኳይ ስብሰባ የተደረገባቸው ስለመሆኑ አሳውቆም ሲዘጋጅ የቆየ ነው ባለውና የትግራይ የጸጥታ ኃይሎች ተጠቃሚነትን የሚያረጋግጥ ረቂቅ ደንብም ወደሚመለከታቸው አካላት ስለመምራቱ መግለጹ አይዘነጋም። ይህንን የሰራዊቱ የቆየ ጥያቄ ከሰሞኑ በሰላማዊ መንገድ ማቅረብን ተገቢነት የተከራከረ አካል እስካሁን አልተስተዋለም። እንኳን በሰላማዊ የአደባባይ ተቃውሞ ሰላማዊ የፌስቡክ አስተያየትን በሽብርተኝነት የሚፈርጁት የ4 ኪሎ ሰዎችና ተላላኪ ደጋፊ ተደጋፊዎቻቸው ግን በጉዳዩ ላይ ከፍየሏ በላይ ሆነው የታዩበት አጋጣሚም ያገዛዙን ፍላጎት በግልጽ ያመላከተ ሆኗል።